ኦኬ ጋይስ እንደምን አላችሁ? በዛሬው ቪዲዮ ኤችቲኤምኤልን ለመጀመር ማወቅ ያለባችሁ ነገሮች በሙሉ ነው የምነግራችሁ። ዘና ብላችሁ ተከታተሉ። ይመቻችሁ። ጋይስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የኢሲዞን ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ። ኦኬ ግን ቪዲዮውን ከመጀመራችን በፊት ኤችቲኤምኤልን ለምን መማር አስፈላጊ ነው የሚለውን ማወቅ መቻል አለብን። ከዚህ በፊት ለማታውቁት ኤችቲኤምኤል ስታንድ የሚያደርገው ለሃይፐር ቴክስት ማርክአፕ ላንጉዌጅ ነው። ማለትም የዌብሳይት ቤዚክ ቢልዲንግ ማለትም ዌብሳይት ቢልዲንጉ ሲጀመር ሀ ብሎ የሚጀመረው በኤችቲኤምኤል ነው። ከዛ በኋላ ነው ሌሎች ላንጉዌጅ የሚጨመሩበት። ኤችቲኤምኤል ምን ያደርጋል? የዌብ ፔጃችንን ኮንቴንት አድ ለማድረግ ኤዲት ለማድረግ እና ሪሙቭ ለማድረግ ይረዳናል። ዌብ ዴቨሎፕ ለማድረግ የግዴታ ኤችቲኤምኤልን ማስተር ማድረግ መቻል አለባችሁ። ከዌብ ዴቨሎፐሮች በዘለለ ሶፍትዌር ዴቨሎፐሮች ራሱ እየተጠቀሙት ይገኛሉ። ኤችቲኤምኤልን ማስተር ካደረጋችሁ በኋላ የራሳችሁን ዌብሳይት ቢልድ በማድረግ ቢዝነስ ኦነር መሆን ትችላላችሁ። እንዲሁም ደግሞ ሪዙሜንም እዛ ላይ ማስገባት ትችላላችሁ። ያው እኛም እንደምናውቀው አሪፍ ለሆነ ዌብሳይት ሰዎች አሪፍ ገንዘብ ይከፍላሉ። ስለዚህ ኤችቲኤምኤልን ማስተር አድርገን አሪፍ ዌብሳይት ቢልድ ማድረግ ይጠበቅብናል ማለት ነው። ሌላው ኤችቲኤምኤልን መማሩ በጣም ጥሩ ዜናው ኤችቲኤምኤልን መማር ኢት ኢዝ ሱፐር ኢዚ። በቃ ማንኛውም ሰው ዛሬ ጀምሮ በአንድ ቀን ውስጥ ማስተር ሊያደርገው የሚችለው ነገር ነው። ብዙ ኤሌመንቶች አሉ፣ ግን እነሱን ለማወቅ አንድ ወይም ሁለት ቀን ብቻ በቂ ነው። በጣም ትኩረት ካደረግንባቸው which is really super easy። ቀጥሎ የምነግራችሁ ነገር እዚህ ጋር በደንብ አድምጡኝ። ቢልዲንግ ኤ ዌብሳይት ኢዝ ላይክ ኤ ቢልዲንግ ኤ ሃውስ። በቃ ዌብሳይት ቢልድ ማድረግ ቤትን እንደመገንባት ነው። መጀመሪያ ሶሊድ ፋውንዴሽን ወይም ቤዚክ ስትራክቸር ያስፈልገናል። እዚህ ጋር ነው ኤችቲኤምኤልን የምንጠቀመው ቤዚኩ ላይ ማለት ነው። ከዛ በመቀጠል ሲኤስኤስ እንጠቀማለን ለስታይል ማለትም ዲኮር ለማድረግ። ያው ሲኤስኤስ ማለት ካስኬዲንግ ስታይል ሺት ይባላል። በኤችቲኤምኤል የሰራነውን ስትራክቸር በሲኤስኤስ ፎ እናደርገዋለን ማለት ነው። ከዛ በኋላ ጃቫስክሪፕት ይመጣል። የተለያዩ ፈንክሽናሊቲ ለመጨመር እንጠቀመዋለን ማለት ነው። ለዚህም ነው ኤችቲኤምኤል መማር መጀመሪያ ላይ አስፈላጊ የሚሆነው። ኦኬ በቀጥታ ዳይቭ ከማድረጋችን በፊት የሚያስፈልጉን ሁለት ሶፍትዌሮች አሉ። አዎ በእርግጥ ዌብ ብራውዘር ያስፈልገናል። የትኛውንም ዌብ ብራውዘር ተጠቀሙ፣ ግን ኢንተርኔት ኤክስፕሎረር እንዳትጠቀሙ ፕሊስ። በጣም ምርጡ በአሁኑ ጊዜ ተመራጩ ጉግል ክሮም ነው። እሱም ብትጠቀሙ ሰጀስት አደርጋችኋለሁ። ሌላኛው የሚያስፈልገን ሶፍትዌር ቴክስት ኤዲተር ማለትም ኮድ ኤዲተር ነው። ቪዥዋል ስቱዲዮ ኮድ፣ ሰብላይም ቴክስት እና ኖትፓድን መጠቀም ትችላላችሁ። ነገር ግን እኔ ሰጀስት የማደርጋችሁ በጣም ፈጣን ፓወርፉል የሆነ ፍሪ ሶፍትዌር ቪኤስ ኮድ ማለትም ቪዥዋል ስቱዲዮ ኮድን ብትጠቀሙ በጣም ቤስት ነው። ጊዜያችሁን ሰዓታችሁን በጣም ያቀልላችኋል። እሱንም ከየት ማውረድ እንዳለባችሁ አሁን አሳያችኋለሁ። code.visualstudio.com/download ብላችሁ ስትገቡ እዚህ ጋር ብዙ ምርጥ አማራጮች ታገኛላችሁ። ዊንዶ ከሆነ ዊንዶ፣ ማክ ከሆነ የምትጠቀሙት ማክን አውርዳችሁ ኢንስቶል ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ወደ ኮርሱ እንገባለን። አሁን በቀጥታ ቪኤስ ኮድ እንከፍታለን። ቪኤስ ኮድ ከከፈትን በኋላ ወደ ኮድ ዳይቭ ከማድረጋችን በፊት ሁለት ነገር ማስተካከል አለብን። የተሻለ ጊዜ ሴቭ ለማድረግ እና ፋይል ሴቭ ለማድረግ ማለት ነው። አንደኛ ላይቭ ሰርቨር ኤክስቴንሽን ያስፈልገናል። ያው እኔ ከዚህ በፊት ኢንስቶል አድርጌዋለሁ። እናንተም እዚህ ጋር ላይቭ ሰርቨር ብላችሁ በመጻፍ ኢንስቶል በሉት። አውቶ ሪፍሬሽ እያደረገ የሰራነውን ፔጅ ያሳየናል። በመቀጠል ደግሞ የጻፍነው ኮድ ማለትም ፋይል ሴቭ መደረግ መቻል አለበት፣ አለበለዚያ ሎስ ልናደርግ ስለምንችል ይህንንም ለማድረግ እዚህ ጋር ወደ ታች ላይ በምትገኘው ሴቲንግ አይከን ላይ እንጫንና ከዛ ሴቲንግ ውስጥ እንገባለን። ከዛ ሰርች ባሩ ላይ ሄደን አውቶ ሴቭ ብለን ሰርች እናደርጋለን። ከዛ እዚህ ጋር ስንመጣ የእናንተ ላይ ኦፍ ነው የሚለው፣ እኔ እዚህ ጋር ዲሌይ አፍተር ዲሌይ የሚለው ላይ ስላደረኩኝ ነው። ይህን ስታደርጉ ፋይላችሁ አውቶማቲካሊ ሴቭ ይሆናል፣ ሎስ አታደርጉም ማለት ነው። አንዳንድ ጊዜ ኮድ ጽፈን ከጨረስን በኋላ ቀጥታ ክሎዝ አድርገን የምንወጣበት ጊዜ አለ። ያኔ ፋይሉ ሴቭ ስላልሆነ ሙሉ ለሙሉ ይጠፋል ማለት ነው። ይሄ እንዳይኖር ያደርግልናል። ብቻ አፍተር ዲሌይ ላይ ማድረጋችሁን አረጋግጡ። በመቀጠል ከላይ የምናየዋን ፋይል የምትለዋን ተጭነን እንገባለን። ከዛ ኦፕን ፎልደር እንለዋለን። ከዛ ዴስክቶፕ ላይ እንሄድና አዲስ ፎልደር ክሬት እናደርጋለን። ዌብሳይት ብየዋለሁ። ከዛ ሴሌክት ፎልደር እንለዋለን። ከዛ በኋላ እዚህ ጋር የምታዩት የኛ ፎልደር ነው ማለት ነው። ከዛ እዚች ጋር እቺን ነክተን ዶክመንት ክሬት እናደርጋለን። እዚች ጋር index.html እንዲህ ብላችሁ ክሬት ስታደርጉ ዶክመንት በኤችቲኤምኤል ፎርማት ማለት ነው ቀጥታ ጃምፕ ያስደርጋቸዋል እዛ ፔጅ ላይ። ኢንዴክስ ብለን የምንሰይምበት ዋነኛው ምክንያት አብዛኞቹ ሰርቨሮች ኢንዴክስ ፔጅን እንደ ሆም ፔጅ ስለሚወስዱልን ነው።
ሆም ፔጅ ማለት ደግሞ ተመልካቹ መጀመሪያ ለአንድ ሲያደርግ የሚያየው ፔጅ ሆም ፔጅ ይባላል። እንግዲህ ኮድ መጻፍ የምንጀምረው ዶክ ታይፕ ኤችቲኤምኤልን በመጻፍ ነው። ያው ለዌብ ብራውዘራችን ኤችቲኤምኤል 5 ማለትም ሌተስት ቨርዥን እየተጠቀምን መሆኑን ይነግረዋል። በመቀጠል ደግሞ ኤችቲኤምኤል ታግ አይደለም ወይም ኤሌመንት አይደለም፣ ነገር ግን ደግሞ ዌብ ብራውዘሩ ዶክመንቱን አንድድ አድርጎ እንዲያነበው ይረዳዋል ማለት ነው። ከዛ በመቀጠል ኤችቲኤምኤል ታግ እንጠቀማለን። እኚህ ታግስ በፔር ነው የሚመጡት። ስለዚህ ኦፕኒንግ እና ክሎዚንግ ታግ ያስፈልገናል። ማለትም ኦፕኒንግ መጀመሪያ የከፈትነው ታግ አለ አይደል? ከዛ በክሎዚንግ እንዘጋዋለን። መሀል ላይ ኮንተንታችንን እንጽፋለን ማለት ነው። ከዛ ኤችቲኤምኤል ታግ ውስጥ ሄድ ታግ ይገባል ማለት ነው። ስለ ፔጃችን ኢንፎርሜሽን ነው ሪፕሬዘንት የሚያደርገው ይሄኛው ሄድ ታግ ማለት ነው። በመቀጠል ከሄድ ክሎዚንግ ስር ቦዲ ታግ እንጠቀማለን። እዚህ ጋር ሳንረሳ ታይትል ታግ ማስገባት አለብን በሄድ ታግ ውስጥ ማለት ነው። ታይትላችን ሪፕሬዘንት የሚያደርገው ስለ ዌብ ፔጃችን ማለትም ስለዛ ሲንግል ፔጃችን ነው ሪፕሬዘንት የሚያደርገው። ስለዛ ሲንግል ፔጅ መጻፍ የምንፈልገውን ነገር ታይትል ውስጥ እንጽፋለን ማለት ነው። ታይትል ኤሌመንት ነው። ስለዚህ ኦፕኒንግ እና ክሎዚንግ ታግ አለው። አሁን ደግሞ ቦዲ ታግ ውስጥ እንመለስና ለምሳሌ ፔጃችን ላይ እንዲታይ የምንፈልገውን ነገር ቦዲ ታግ ውስጥ ነው የምንጽፈው ብያቸዋለሁ። ቦዲ ታግ ውስጥ ለመጻፍ ደግሞ ለምሳሌ ኤች1ን ተጠቅመን ማለትም ሄዲንግ ዋንን ተጠቅመን ዌብ ፔጃችን ላይ የሚታየውን ነገር እናያለን። ለምሳሌ this is h1 ከዛ ራይት ክሊክ እናደርግና ኦፕን ዊዝ ላይቭ ሰርቨር እንለዋለን። ከዛ ፔጃችን ላይ እንደምታዩት this is h1 የሚለው ታይቷል ማለት ነው። ሄዲንጎች እስከ 6 አሉ። ለምሳሌ h1 h2 h3 h4 h5 h6 እስከ h6 ድረስ አለ ማለት ነው። የኤች ቁጥር በጨመረ ቁጥር ፎንት ሳይዛቸው እየጠነጠ ይመጣል፣ ማለትም ትንሽ እየሆነ ይመጣል ማለት ነው። ለምሳሌ h1ን ስናይ ፎንት ሳይዙ ትልቅ ነው አይደለ? h3ን ለምሳሌ ብናስገባ በጣም እያነሰ ይመጣል። h6ን ስንጠቀም ደግሞ የበለጠ በጣም እያነሰ ይመጣል ማለት ነው። ሄዲንግ ኤሌመንትን አሁን አይተናል። አሁን በቀጣይ የምናየው ደግሞ ፓራግራፍ ኤሌመንት ማለትም ፒ ታግን እናያለን ማለት ነው። ይሄኛው ደግሞ የምንጠቀምበት ፓራግራፍ ለሆኑ ነገሮችን ለመጻፍ ነው። ለምሳሌ ሎንግ ቴክስቶች አሉ አይደለ? እሱን ለመጻፍ ፓራግራፍ ታግን እንጠቀማለን። ፓራግራፍ ጽፈን ለአሁኑ የምንጽፈው ነገር ካሌለ ነገር ግን መጻፍ ማስገባት ከፈለግን ወርዶችን ሎረም ብለን ጽፈን ኢንተርን ስነካ አውቶማቲካሊ እኚህን ወርዶች ይጽፉልናል። ብዙ ፓራግራፍ ታጎችን ማስገባት እንችላለን በተከታታይ ማለት ነው። በመሃላቸው ላይ ቢአር ታግ መጠቀም እንችላለን። ይሄ ሰልፍ ክሎዚንግ ታግ ነው፣ ማለትም ኦፕኒንግ ብቻ ነው፣ ክሎዚንግ ታግ የለውም። ይሄኛው ብሬክ ምን ያደርጋል? በሁለት ፓራግራፍ ወይንም ሄዲንግ ወይንም ሌላ ኤሌመንት መሃል ላይ ጋፕ ያስገባልናል ማለት ነው። ለምሳሌ እኚህ ሁለቱ ፓራግራፍ መሃል ብሬክ ታግ ባስገባ አያችሁ ዲስታንስ እንዲኖር ያደርጋል ማለት ነው። ሌላኛው ሆሪዞንታል ሩል ነው ወይንም ኤችአር ታግ። ይህም ሰልፍ ክሎዚንግ ታግ ሲሆን ሮው የሆነ ቦርደር ያስገባንበት ቦታ ላይ ያስገባልናል ማለት ነው። ሌላኛው ኮሜንት ታግ ነው። ይሄ ኮሜንት ታግ ኮንትሮል ፕላስ ስላሽን ስትነኩ ከዛ እንዲህ አይነት አረንጓዴ የሆነ ኮድ ያመጣላችኋል። እዛ ውስጥ የምትጽፉት ነገር ኮመንት ነው። ለምሳሌ ብዙ ጃንክ የሆኑ ኮዶችን ከጻፋችሁ በኋላ ኮምፕሌክስ ሊሆንባችሁ ይችላል። አሬንጅ ስታደርጉት ሊያወዛግባችሁ ይችላል። ከዛ ኮሜንት እያደረጋችሁ ታልፋላችሁ እዚህ ጋር እያላችሁ ማለት ነው። ለዛ ይጠቅማችኋል። ይሄ ኮሜንት ታግ ምንም ያህል ብትጽፉት ራሱ ዌብ ፔጃችን ላይ አይታይም። የትም ቦታ ጻፉት ዌብ ብራውዘራችን ይህንን ዲስፕሌይ አድርጎ አያሳይም ማለት ነው። በቀጣይ ቪዲዮ ስለ ሃይፐር ሊንክስ እንማራለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ።